ሰላም ቅዱሳን እንደምናላችሁ እግዚአብሔር ይመስገን እኔ በጣም ደህና ነኝ። እንደተለመደው የገላትያ መልእክት ጥናታችንን ነው የምንቀጥለው። ዛሬ የገላትያ መልእክት ምዕራፍ 1 ከቁጥር 1 እስከ 24 ያለውን ጥቅል ነገር እዛ ውስጥ እንመለከትና ቀጥሎ ባሉ ክፍሎች ደግሞ ቁጥር በቁጥር ሐሳቡን ለመመልከት እንሞክራለን። ሁልጊዜም እንደምናደርገው ክፍሉን ከማንበብ እንጀምራለን። የሐዋርያው ጳውሎስ መልእክት ወደ ገላትያ ሰዎች ምዕራፍ 1 ከቁጥር 11 እስከ 24። ወንድሞቼ የሰበኩላችሁ ወንጌል ሰው ሰራሽ አለመሆኑን እንድታውቁ እፈልጋለሁ። ከማንም ሰው አልተቀበልኩትም፣ ከማንም አልተማርኩትም፣ ይልቁንስ በመገለጥ ከኢየሱስ ክርስቶስ ተቀበልኩት። ቀድሞ በአይሁድ ሃይማኖት እንዴት እንደኖሩ የእግዚአብሔርንም ቤተ ክርስቲያን እንዴት በእጅጉ እንዳሳደዱ ለማጥፋትም እንዴት እንደጣሩ ሰምታችኋል። በእኔ ዕድሜ ዘመን ከነበሩት ከብዙዎቹ አይሁድ ይበልጥ በአይሁድ ሃይማኖት እልቅ ነበር። ስለ አባቶቼም ወግ እጅግ ቀናተኛ ነበርሁ። ነገር ግን ከእናቴ ማኅፀን ጀምሮ የለየኝና በጸጋው የጠራኝ እግዚአብሔር በአሕዛብ መካከል ስለ እርሱ እንድሰብክ ልጁን በእኔ ሊገልጥ በወደደ ጊዜ ከማንም ሥጋ ለባሽ ጋር አልተማከርኩም። ከእኔ በፊት ሐዋርያት ወደ ሆኑትም ወደ ኢየሩሳሌም አልወጣውም። ነገር ግን ወዲያው ወደ አረብ አገር ሄዱ። በኋላም ወደ ደማስቆ ተመለሱ። ከዚያም ከ3 ዓመት በኋላ ጴጥሮስን አገኘው ዘንድ ወደ ኢየሩሳሌም መጣው። ከእርሱም ጋር 15 ቀን ተቀመጡ። ነገር ግን ከጌታ ወንድም ከያዕቆብ በቀር ከሐዋርያት ማንንም አላየሁም። በምጽፍላችሁ ነገር በእግዚአብሔር ፊት ሐሰት እንደማልናገር አስረግጬ ነግራችኋለሁ። ከዚያም በኋላ ወደ ሶርያና ወደ ኪልቅያ አገር ሄዱ። በክርስቶስ ያሉት የይሁዳ አብያተ ክርስቲያናትም ፊቴን አይተው አያውቁም ነበር። እነርሱ ግን ቀድሞ እኛን ሲያሳድድ የነበረው ሰው ከዚያ በፊት ሊያጠፋው ይፈልግ የነበረውን እምነት አሁን እየሰበከ ነው የሚለውን ወሬ ብቻ ሰምተው ነበር። በእኔም ምክንያት እግዚአብሔርን አመሰገኑ ይላል። እንግዲህ ከዚህ በፊት እንደምናደርገው ቁጥሩን በተለይ ከቁጥር 1 እስከ 24 ያለው እያንዳንዱ ቁጥር ውስጥ ምን አይነት ሐሳቦች አሉ የሚለውን ከመመልከታችን በፊት ይህንን ክፍል ርዕስ ሰጥተነው ጥቅል የሆነ ነገር መመልከት እንችላለን። ለምሳሌ ከቁጥር 11 እስከ 24 ያለውን የጳውሎስ አስደናቂ ለውጥ ብለን ወይም ደግሞ የሐዋርያው ጳውሎስ አስደናቂው የሕይወት ሽግግር ብለን መመልከት እንችላለን። ሐዋርያው ጳውሎስ በዚህ በገላትያ መልእክት ውስጥ ቢያንስ 2 ነገሮችን ለማረጋገጥ ወይም ፕሩቭ ለማድረግ የፈለገ ይመስላል። የመጀመሪያው ሐዋርያነቱ ከኢየሱስ ክርስቶስ የሆነ እንጂ ከሰዎች የሆነ እንዳልሆነ ሊያረጋግጥልን ፈልጓል። ይህንን ደግሞ ከቁጥር 1 ጀምሮ ሲያደርገው የነበረው ነው። ሁለተኛው ነገር እርሱ የሚሰብከው ወንጌል እርሱን ሐዋርያ አድርጎ ከሾመው ከኢየሱስ ክርስቶስ በቀጥታ የተቀበለው እንጂ ከሰው ያገኘው ወይም ደግሞ የሰው የሆነ መገለጥ እንዳልሆነ ሊያሳየም ፈልጓል። በተለይ ከቁጥር 11 እስከ 12 ውስጥ ባለው ውስጥ ይህንን ነገር በደንብ መመልከት እንችላለን። ይህንን በማድረግ ሂደት ውስጥ ከቁጥር 11 እስከ 24 ውስጥ ማለት ነው የእርሱን ለውጥ አስመልክቶ ሐዋርያው ጳውሎስ በፊት ከነበረው ሕይወት አሁን ወዳለው ሕይወት ያለውን ለውጥ አስመልክቶ በጣም አስደናቂ እውነቶችን ገልጧል። በዚህ ውስጥ የሚሰብከውን ወንጌልና የሐዋርያነት ስልጣኑን ብቻ ሳይሆን በተለይ ለእኛ ለአሕዛብ በእግዚአብሔር ልጅ በኢየሱስ ክርስቶስ ላለን እምነት ማስረጃዎችን ያቀርባል። ሐዋርያው ጳውሎስ ይህንን ያደረገበት ምክንያት በገላትያ ቤተ ክርስቲያን ውስጥ ሐሰተኞች መጥተው እየነዙ ከነበሩት ወሬዎች መካከል አንዱ ሐዋርያው ጳውሎስ የአይሁድ ባህልን ወይም የአይሁድ ወግን የሙሴ ሕግን ሰዎች እንዳይጠብቁ ያስተምራል ብሎ ይከሱ ነበረ። ሌላኛው እሱ ደግሞ እውነተኛ ሐዋርያ አይደለም ወይም ደግሞ ከበጎ ሐዋርያት እኩል ስልጣን ያለው አይደለም ብለው ያወሩ ነበር። ከቁጥር 1 ጀምሮ እነዚህን ነገሮች ሲሞግት ነበር። ሌላኛው ደግሞ ወንጌልን አስመልክቶ ትክክለኛው ወንጌል ኢየሱስ ሲደመር የአይሁድ ሕግ ወይም የሙሴ ሕግ በተለይም ግዝረት ነው ብለው ያስተምሩ ስለነበረ ያንን ለመቃወም ነው። ስለዚህ ለዚህ መሰረት እንዲሆነው እሱ ራሱ እነዚህን ወጎች እነዚህን ስርዓቶች ከዚህ በፊት እንዴት ባለ ሁኔታ አከብራቸው እንደነበረ በዚህ ቁጥር ውስጥ በደንብ አድርጎ ያሳየናል። እንግዲህ የገላትያ መልእክት ከመጀመሪያው ምዕራፍ ወይም ደግሞ ይሄኛው አሁን እያየነው ያለው ምዕራፍ
ግማሽ ያክሉ ጳውሎስን በሚመለከት የተለያዩ መረጃዎችን የያዘ ክፍል ነው። ምዕራፍ 1 ጳውሎስን በተለይ ከለውጡ በፊት ከተለወጠ በኋላ እንዴት ባለ ሁኔታ የመጀመሪያዎቹ የለውጡ ዓመታት እንዴት እንደነበሩ እንደዚህ የመሳሰሉ ነገሮችን የሚገልጥ ነው። ለማጥናት እንዲመቸን ከለውጡ በፊትና በኋላ ብለን መክፈል እንችላለን። የጳውሎስን ሕይወት አስመልክቶ የተገለጡ እውነቶች ከለውጡ በፊትና ከለውጡ በኋላ ብለን መመልከት እንችላለን። ለምሳሌ ከለውጡ በፊት አንደኛ በዚህ ውስጥ የምናየው ቤተ ክርስቲያንን ያሳድድ ነበር። ይህንን ቁጥር 13 ውስጥ እንመለከታለን። እዚህ ጋር ቀድሞ በአይሁድ ሃይማኖት እንዴት እንደኖሩ የእግዚአብሔርንም ቤተ ክርስቲያን እንዴት በእጅጉ እንዳሳደዱ ለማጥፋትም እንዴት እንደጣሩ ሰምታችኋል ይላል። ጳውሎስ ከለውጡ በፊት በነበረው ሕይወት ውስጥ ቤተ ክርስቲያንን ያሳድድ እንደነበረ ራሱ በአፉ ይመሰክራል። እንደውም ለማጥፋት ይሞክር እንደነበረ፣ ለማጥፋት ፍላጎት እንደነበረው ይናገራል። የት ነው ይሄንን ያደረገው ካልን የሐዋርያት ሥራ ምዕራፍ 8 ከቁጥር 1 እስከ 3 ውስጥ ባለው ውስጥ ሄዳችሁ ስትመለከቱ መጀመሪያ በኢየሩሳሌም ይሄንን ያደርግ ነበረ። ቀጥሎ ደግሞ ጌታችን ራሱ ጳውሎስን ያገኘው የሐዋርያት ሥራ ምዕራፍ 9 ከቁጥር 1 ጀምሮ ባለው ውስጥ ሄዳችሁ ስትመለከቱ ከኢየሩሳሌም ውጪም ይሄንን ያደርግ ነበረ። በደማስቆ በተለያዩ አካባቢዎች ቤተክርስቲያንን በማሳደድ የእግዚአብሔርን ቤተክርስቲያን ለማጥፋት ይጥር የነበረ ሰው ነው። ይሄም ለአይሁድ ባህል ያለውን ቅናት እንደገና ደግሞ በዛ በነበረው ሕይወት ውስጥ ያለውን ትጋት የሚያሳይ ነው። የእሱን ሕይወት አስመልክቶ ከለውጡ በፊት የነበረው አንደኛ ቤተክርስቲያንን ያሳድድ ነበረ። ያሳድድ የነበረው ደግሞ አንደኛ በኢየሩሳሌም፣ ቀጥሎ ደግሞ ከኢየሩሳሌም ውጭም ይህንን ያደርግ ነበረ። ሌላኛው ከለውጡ በፊት ያመነውን ነገር ለማድረግ በጣም ቆራጥ ሰው ነበረ። ለምሳሌ የሐዋርያት ሥራ ምዕራፍ 26 ከቁጥር 9 እስከ 11 ባለው ውስጥ ስትመለከቱ እንደዚህ ይላል። እኔም ራሴ የናዝሬቱን የኢየሱስን ስም በምችለው መንገድ ሁሉ መቃወም እንዳለብኝ ወስኜ ነበር። በኢየሩሳሌምም ያደረግሁት ይህንኑ ነበር። ከካህናት አለቆች ሥልጣን ተቀብዬ ብዙ ቅዱሳንን አሳስሬአለሁ፣ በመገደላቸውም ተስማምቻለሁ። ላስቀጣቸውም ብዙ ጊዜ ከምኩራብ ምኩራብ እየተዘዋወርኩ የስድብ ቃል እንዲናገሩ አስገድዳቸው ነበር። በቁጣም ተሞልቼ በውጭ አገር እስከሚገኙ ከተሞች ድረስ ተከታትዬ አሳደድኳቸው ይላል። ከለውጡ በፊት የነበረውን ጳውሎስ ስትመለከቱ በአንድ ነገር ካመነ ያመነበትን ጉዳይ ለማድረግ በጣም ረጅም ርቀት ይሄድ እንደነበረ እሱ ራሱ በአፉ ሲመሰክር እንመለከታለን። ሌላኛው በፈሪሳዊነት ወይም ይሄ ጁዳይዝም እያደገ አድቫንስ እያደረገ የነበረ ሰው ነው። ይሄንን እዚሁ አሁን እያጠናን ባለነው ክፍል ቁጥር 14 ላይ ምዕራፍ 1 ቁጥር 14 ላይ በእኔ ዕድሜ ዘመን ከነበሩት ከብዙዎቹ አይሁድ ይበልጥ በአይሁድ ሃይማኖት እልቅ ነበር፣ ስለ አባቶቼም ወግ እጅግ ቀናተኛ ነበርኩኝ ይላል። ጳውሎስ ክርስቲያን ከመሆኑ በፊት ወይም ደግሞ ጌታ ጊዜውን ጠብቆ በራሱ ጊዜ ወደ ራሱ አምጥቶ የአሕዛብ ሐዋርያ ከማድረጉ በፊት በነበረው ሕይወቱ በፈሪሳዊነት ወይም በይሁዲነት ወይም በቀድሞ በነበረው እምነት እጅግ በጣም አድቫንስ እያደረገ ከዕድሜ እኩዮቹ በብዙ ርቀት የተሻለ ሰው ነበር። እንደ ስነ መለኮት ምሁር ወይም ስኮላር በእርሱ ዘመን ከነበሩት ታዋቂ ትምህርት ቤቶች አንደኛው የሆነው የኢየሩሳሌም ትምህርት ቤት ውስጥ በተለይም the father of first century Judaism እየተባለ በሚጠራው በገማልያል እግር ስር ቁጭ ብሎ ሕግን የተማረ ሰው ነው። ይህንን የሐዋርያት ሥራ ምዕራፍ 22 ከቁጥር 3 ላይ እዛው ምዕራፍ 5 ላይም ይህንን ሰው ማግኘት ትችላላችሁ። ጳውሎስ ቀድሞ በነበረው ሕይወቱ ያመነውን ነገር ለማድረግ ቆራጥ ሰው ነበረ። እንደገና ደግሞ አድቫንስ እያደረገ በይሁዲነት በነበረው ሕይወቱ ሰነፍ የነበረ ሰው አልነበረም፣ ወይም ሌማን የነበረ ሰው፣ ስራ ፈት የነበረ ሰው፣ ምንም የማያውቅ ሰው አልነበረም። ጠንቅቆ የሚያውቅ እንደገና ላወቀው ነገር ደግሞ መስዋዕትነት ለመክፈል ለመተግበር እጅግ በጣም ቆራጥ የሆነና ረጅም ርቀት ይሄድ የነበረ ሰው እንደነበረ መጽሐፍ ቅዱስ ያሳየናል። እሱ ራሱ አሁን ቁጥር 14 ላይ እንደመሰከረው በማህበረሰቡ ውስጥም በእርሱ ዘመን ከነበሩት የዕድሜ እኩዮቹና ሌሎችም እጅግ የላቀ ሰው እንደነበረ እንመለከታለን። ሃይማኖታዊ ስልጣን በእጁ ነበር።
አሁን እንዳያችሁት የሐዋርያት ሥራ ምዕራፍ 26 ከቁጥር 9 ጀምሮ ባለው ቁጥር 12ን ስትመለከቱ ስልጣን ሁሉ ሃይማኖት ሪሊጂየስ ኦቶሪቲ በእጁ የነበሩት ሰው ነው። ይህ ደግሞ በወቅቱ ከሃይማኖታዊ ጥቅሞቹ በተጨማሪ ሌሎች የገንዘብ አቅምን ጨምሮ ሌሎች ፈንዶች ሁላ የነበሩት ፖዚሽን ነው። ይህ ማለት በወቅቱ ከነበሩት በላቀ መልኩ ወደ ስኬት የሚወስደውን መንገድ በፍጥነት እየተጓዘ የነበረ ሰው ነው። ባለበት ቦታ አንሰክሰስፉል የሆነ ወይም ፌል ስላደረገ ወደ ክርስትና የገባ ሰው ሳይሆን ቀድሞ በነበረው ህይወቱም እጅግ በጣም አድቫንስ እያደረገ በዛ ባለው ልኬት ደግሞ ስኬታማ እየሆነ የነበረ ሰው። ሌላኛው ከአባቶቹ ለወረሰው ሃይማኖታዊና ባህላዊ አስተሳሰብ እጅግ ቀናተኛ ነበር። አሁን ቁጥር 14 ላይ እንደተመለከትነው ከአባቶቹ ሲወርድ ሲዋረድ የመጣውን እነሱም የጨመሩትን ሙሴም የጻፈውን ሕግ ለመጠበቅ እጅግ የሚቀና እና ደግሞ ለሱም ስስ ጎን የነበረው ሰው ነበር። ለምሳሌ ዕብራዊ በመሆኑ ይኮራ ነበር፣ ወይም ደግሞ ከአይሁድ ዘር በመሆኑ እና ከዚህ በመወለዱ ፈሪሳይም በመሆኑ እጅግ ይኮራ ነበር። ፊልጵስዩስ ምዕራፍ 3 ከቁጥር 4 እና 5ን ስንመለከት ይህንን መረዳት እንችላለን። እሱ ራሱ ለፊልጵስዩስ ሰዎች በላከው ደብዳቤ ውስጥ ቁጥር 4 ምዕራፍ 3 ቁጥር 4 ላይ ካስፈለገ እኔም በስጋ የምመካበት አለኝ፣ ማንም በስጋ የሚመካበት ነገር ያለው ቢመስለው እኔ እበልጠዋለሁ። በስምንተኛው ቀን የተገረዙ ከእስራኤል ዘር ከቢንያም ወገን የተወለዱ ሲሆን ከዕብራውያንም ዕብራዊ ነኝ፣ ስለ ሕግ ከተነሳ ፈሪሳዊ ነበርኩ ይላል። እናንተ አይሁዳዊ ለመሆን መስፈርት ብላችሁ ባስቀመጣችኋቸው ጉዳዮች ከሆነ እበልጣችኋለሁ። ሕግን በመጠበቅ ከሆነ፣ በመወለድ ከሆነ፣ በመማር ከሆነ፣ ለፈሪሳይነት በመቅናት ከሆነ፣ እንደዚህ ባሉ ነገሮች እበልጣችኋለሁ። በወቅቱ ከነበሩ ከዕድሜ እኩዮቼ በዚህ በደንብ እበልጥ ነበር። አድቫንስ እያደረግኩ ስኬት እያገኘሁ የነበርኩ ሰው ነኝ ይላል እና የሐዋርያት ሥራ ምዕራፍ 23 ከቁጥር 6 ላይ ይህንን ሄዳችሁ መመልከት ትችላላችሁ። ስለዚህ እጅግ ወግ አጥባቂ ከሚባለው የአይሁድ ክፍል የሚመደብ ነበረ ጳውሎስ ማለት ነው፣ ሐዋርያው ጳውሎስ። በዚህ ክፍል ውስጥ ከቁጥር 11 እስከ 14 ባለው ውስጥ ይህንን መመልከት እንችላለን። ከለውጡ በፊት የነበረውን ሁኔታ አስመልክቶ ጳውሎስ እንደዚህ ያለ ሰው ነበረ። ከለውጡ በኋላስ ምን አይነት ሰው ነበረ ካልን፣ አንደኛ ከሐዋርያቱ ጋር ያለውን ግንኙነት ገድቦ ነበረ። ለምሳሌ ከቁጥር 15 እስከ 20 ያለው ውስጥ ይህንን ይነግረናል። ነገር ግን ከነሐጤ ማኅፀን ጀምሮ የለየኝና በጸጋው የጠራኝ እግዚአብሔር በአሕዛብ መካከል ስለ እርሱ እንድሰብክ ልጁን በእኔ ሊገልጥ በወደደ ጊዜ ከማንም ሥጋ ለባሽ ጋር አልተማከርኩም ይልና ከእኔ በፊት ሐዋርያት ወደ ሆኑትም ወደ ኢየሩሳሌም አልመጣውም። ነገር ግን ወዲያው ወደ አረብ ሀገር ሄዱ። በኋላም ወደ ደማስቆ ተመለሱ። ከዚያም ከ3 ዓመት በኋላ ጴጥሮስን አገኘው ዘንድ ወደ ኢየሩሳሌም መጣው። ከእርሱም ጋር 15 ቀን ተቀመጡ። ነገር ግን ከጌታ ወንድም ከያዕቆብ በቀር ከሐዋርያት ማንንም አላየውም ይላል። አትሊስት ከለውጡ በኋላ ኢሚዲየትሊ ከሐዋርያቱ ጋር ግንኙነት ወይም ኢንካውንተር እንዳልነበረው በዚህ ናሬሽን ውስጥ መመልከት እንችላለን። የመጀመሪያዎቹን ቢያንስ 3 ዓመታት ከነዚህ ሐዋርያት ጋር አልተገናኘሁም ብሎ ራሱ ምስክርነት ይሰጠናል። ከለውጡ በኋላ ቢያንስ ለ3 ዓመት ያክል ሰፊ ጊዜ ወስዶ ራሱን በመመልከትና ከእግዚአብሔር ጋር ጊዜ በመውሰድ ሌሎቹን ሐዋርያት በቀጥታ ሳያገኝ እንደቆየ የሚያመላክት ነገር እዚህ ክፍል ውስጥ መመልከት እንችላለን። እሱ ራሱ ስለጻፈው ከ3 ዓመት በኋላም ቢሆን አብሯቸው መቆየት የቻለው ለ15 ቀን ብቻ ነው። ይህንን ደግሞ የሐዋርያት ሥራ ምዕራፍ 9 ከቁጥር 26 እስከ 30 ውስጥ ራሱ ሲነግረን እንመለከታለን። ያንን ክፍል ሄደን ማየት እንችላለን። በቆየባቸው በእነዚያ ጥቂት ቀናቶችም በአካል ማግኘት የቻለው ከሐዋርያቱ መካከል ጴጥሮስን ሲሆን የመጀመሪያው ቤተ ክርስቲያን መሪ የነበረውን የጌታችንን ወንድም ያዕቆብን በተጨማሪ እንዳገኘ ሌላ እውነት እንመለከታለን። ይሄ ኢሚዲየትሊ ከለውጡ በኋላ ከ3 ዓመት በኋላ የሆነውን ነገር አስመልክቶ እዚህ ክፍል ውስጥ የሚነግረን እውነት ነው። ሁለተኛ በይሁዳ በነበረችው ቤተ ክርስቲያን ውስጥ በነበሩት አንዳንድ ወንድሞች ዘንድ በመልካም አይታወቅም ነበር።
ወይም ደግሞ እሱን አስመልክቶ ከለውጡ በኋላ በኢየሩሳሌም አካባቢ በነበሩ ቅዱሳን በእርግጥ በተለያዩ አካባቢዎች የእሱን ሁኔታ ቀድሞ የነበረውን ሁኔታ በሚያውቁ ዘንድ ጳውሎስ በመልካም ፐርሲቭ አይደረግም ነበር። ይህንንም አስመልክቶ ከቁጥር 21 ጀምሮ ደግሞ እስከ 24 ባለው ውስጥ ይነግረናል። ከዚያም በኋላ ወደ ሶርያና ወደ ኪልቅያ ሀገር ሄዱ። በክርስቶስ ያሉት የይሁዳ አብያተ ክርስቲያናትም ፊቴን አያውቁም ነበር። እነርሱ ግን ቀድሞ እኛን ያሳድድ የነበረ ሰው ከዚያ በፊት ሊያጠፈው ይፈልግ የነበረውን እምነት አሁን እየሰበከ ነው የሚለውን ወሬ ብቻ ሰምተው ነበረ ይላል። ይህንን ሁኔታ አስመልክቶ እነሱ የሰሙት ወሬ ነው። ከዛ በኋላ በእኔም ምክንያት እግዚአብሔርን አመሰገኑ ይላል እና የሰሙት ነገር ከዚህ በፊት እንደዚህ ነበረ፣ ቤተክርስቲያንን ያሳድድ ነበር፣ ወንድሞችን ያሳድድ ነበር፣ የቤተክርስቲያን ጠላት ነበር። አሁን ያንን ያሳድድ የነበረውን ወንጌል ደግሞ በቅናት ይሰብካል ተብሎ ሰምተው ነበር። ፊቴን አይተው አያውቁም ነበረ። በእኔ ምክንያት እግዚአብሔርን አመሰገኑ ብሎ ይነግረናል። በዚህ ውስጥ በሶርያና አካባቢው ደግሞ ከ10 እስከ 14 ዓመታት እንደቆየ ይገመታል። ይሄ በተለያዩ የሥነ መለኮት መምህራን እንዲሁም ደግሞ በተለያዩ ኮሜንታሪዎች ውስጥ ይህንን ማግኘት ትችላላችሁ። እንደዚህ የሚያስቡ ሰዎች ለመደገፍ ወይም ሀሳባቸውን ለመደገፍ ደግሞ የሚከተሉትን ጥቅሶች እንደ ማስረጃ ይጠቀማሉ። ለዚህም እንደ ማስረጃ ሐዋርያት ሥራ ምዕራፍ 9 ከቁጥር 19 እስከ 30 ያለውን እንዲሁም ደግሞ ሐዋርያት ሥራ ምዕራፍ 11 ከቁጥር 25 እስከ 26 ያለውን ክፍል እንደ ማስረጃ ይጠቅሳሉ። ከዛ በተጨማሪ እዚሁ እያጠናን ባለነው ገላትያ ምዕራፍ 1 ከቁጥር 17 እስከ 24 ባለው በተለይ ከእኔ በፊት ሐዋርያት ወደ ሆኑትም ወደ ኢየሩሳሌም አልወጣሁም፣ ነገር ግን ወዲያው ወደ አረብ አገር ሄዱ፣ በኋላም ወደ ደማስቆ ተመለሱ ይልና ከዚያም ከ3 ዓመት በኋላ ጴጥሮስን አገኘው ይላል። እዚህ አካባቢ ያለውን የሐዋርያት ሥራ ምዕራፍ 9 ከቁጥር 19 እስከ 30 ያለውን ክፍል እንዲሁም የሐዋርያት ሥራ ምዕራፍ 11 ከቁጥር 25 እስከ 26 ያለውን ክፍል አገናኝተው ይህንን ሀሳባቸውን ለመደገፍ ይሞክራሉ። እንግዲህ በዚህ ወቅት በይሁዳ የነበሩት ስለ እርሱ ሰሙ እንጂ አላዩትም። ጳውሎስ እንደዚህ ያለውን ወንጌል በእንደዚህ ሁኔታ ይሰብካል ሲባል ሰሙ እንጂ በአካል አላዩትም። እሱም እዚህ ፊቴን አላዩም ነበር ብሎ እንደመሰከረው ማለት ነው። ስለዚህ ስለ እርሱ እግዚአብሔርን አመሰገኑ። እግዚአብሔር በእንደዚህ አይነት ሁኔታ ቀይሮት ያሳድድ የነበረውን ወንጌል እያሰበከው ነው የሚለውን ሰምተው የእግዚአብሔርን ጸጋ በማድነቅ እግዚአብሔርን አመሰገኑ ወይም ደግሞ ክብሩን ለእግዚአብሔር ሰጡ ብሎ ይነግረናል። ይህንን የጳውሎስ አስገራሚ ለውጥ ስንመለከት እግዚአብሔርን እንድናመሰግንና በስራው እንድንገረም ያደርገናል። እሱ ብቻ ሲሆን የትኛውም ሰው ዛሬ ላይ ቤተክርስቲያንን በክፉ የሚያሳድድ ሰውም ቅዱሳንን የሚያሳድድ ሰውም የክርስቶስን ስም መስማት የማይፈልግ ሰውም ወንጌልን መስማት የማይፈልግ ሰውም እግዚአብሔር ከመረጠውና እግዚአብሔር ከዘመናት በፊት ባለው እቅዱ በዚህ ወንጌል እንዲታሰብ ካደረገው ይህንን የእግዚአብሔርን ጸጋ ሬዚስት ማድረግ እንደማይችል አንዱ ማስረጃው ሐዋርያው ጳውሎስ ነው እና እግዚአብሔር ሰዎችን ለማዳን አስቀድሞ ከመረጣቸው ጌታ መንፈስ ቅዱስ ልባቸውን ቀይሮ የሥጋ ልብ ሰጥቷቸው ለሚሰበከው የወንጌል ቃል ምላሽ እንዲሰጡ ሊያደርግ እንደሚችል እግዚአብሔር ኃይል እንዳለው ያንን ደግሞ እግዚአብሔር ሲያደርግም እግዚአብሔርን ማመስገን እንዳለብን ከዚህ ውስጥ መማር እንችላለን። ለውጡን የተወሰነ ጠልቀን ለመመልከት እንሞክር። ሰዎች ከአንድ አመለካከት ወደ ሌላ ሲመለሱ በምን ምክንያት እንደመጡ መረዳት ያስፈልጋል። ሰዎች የሚያደርጉትን ነገር የሚያደርጉበት ኢንቴንሽን ወይም ምክንያት ውስጠ ምክንያት ማለት ነው ከድርጊቱ በላይ ትኩረት ሊሰጠው ይገባል። ምክንያቱም ሰዎች ያንን ነገር እንዲያደርጉ የገፋቸው ነገር ምን እንደሆነ ማወቃችን በእጅጉ ሊጠቅመን ይችላል። ምክንያቱም ሰዎች የሆኑትን ነገር ሁሉ እንዲያደርጉ የገፋቸው ምክንያት ምን እንደሆነ ካወቅን የሰዎቹን ጀንዋይነስ መረዳት እንችላለን። ጳውሎስም ቢሆን የሆነውን ነገር ሁሉ እንዲያደርግ የገፋው ዋና ምክንያት ከሆነው ነገር በላይ ሊታወቅና ሊቀረፍ ወይም ሊበረታታ
የሚገባው ነገር ኢንቴንሽኑ ነው። ሐዋርያው ጳውሎስም አስቀድሞ ይዞት ከነበረው እምነትና አቋም ወደዚህ ሲመጣ በምን ምክንያት እንደሆነ መረዳቱ ለእኛም እጅግ ይጠቅመናል። ምክንያቱም ሐዋርያው ጳውሎስ ያሳድድ የነበረውን ወንጌል የሰበከበት ምክንያት አንዱ እግዚአብሔር ስለመረጠው ነው። ዋናውና ለሁሉ ነገር መነሻ ሆነው እግዚአብሔር አስቀድሞ ስለመረጠው፣ እግዚአብሔር አስቀድሞ ለዚህ ሁኔታ ስለለየው፣ እሱ እንዳለው ከእናቱ ማዕፀን ጀምሮ ስለለየው ነው። እኛ ግን ለጥናት እንዲመቸን ምናልባት ሌላ ፍላጎት ሞቲቭ ይኖረው ይሆን ወይም ደግሞ ሌላ ሞቲቭ ይኖረው ይሆናል። ይህንን ወንጌል ለመስበክ የተነሳሳበት ምክንያት ሌላ ሞቲቭ ይኖረው ይሆን? ቅድም እሱ እንዳለው ቀድሞ በነበረው ሕይወቱ ፌል እያደረገ የነበረ ሰው አልነበረም። እንደውም ይበልጥ በዕድሜው ከነበሩ ሰዎች ሁሉ አድቫንስ እያደረገ የነበረ በብዙ ነገር የላቀ ወደ ስኬት የቀረበ ሰው እንደነበረ እንመለከታለን። ሌላ ሞቲቭ ይኖረው ይሆናል ብለን እናስብ። አስበን ተነስተን ለማጥናት እንዲመቸን ለምሳሌ ብልጽግና ይሁን ዌልዝ ይሁን ይህንን ሐዋርያ ነውና ብልጽግና ፈልጎ ይሁን ብለን ብናስብ በነበረው ቆይታ ወይም ቀድሞ በነበረው ሕይወት በእጁ የነበረ ነው። አንደኛ ቆሮንቶስ ምዕራፍ 4ን እንመልከት። አንደኛ ቆሮንቶስ ምዕራፍ 4 ከቁጥር 11 እና 12 እስከዚህ ሰዓት ድረስ እንራባለን፣ እንጠማለን፣ እንራቆታለን፣ እንደበደባለን፣ ያለ መጠለያ እንንከራተታለን፣ በገዛ እጃችን እየሰራን እንደክማለን፣ ሲረግሙን እንመርቃለን፣ ሲያሳድዱን እንታገሳለን፣ ስማችንን ሲያጠፉ መልካም እንመልሳለን፣ እስከ አሁንም ድረስ የዓለም ጉድፍ የምድር ጥራጊ ሆነናል። ሌላ ደግሞ የሐዋርያ ሥራ ምዕራፍ 20 ከቁጥር 33 እና 34ን ስንመለከት የማንንም ብር ወይም ወርቅ ወይም ልብስ አልተመኘሁም፣ እነዚህ እጆቼ ለእኔና ከእኔ ጋር ላሉት በሚያስፈልገን ነገር እንዳገለገሉን እናንተ ራሳችሁ ታውቃላችሁ ይላል። ብልጽግና ነው። ብልጽግናን ተመኝቶ ነው የመጣው። ሀብትን ለማካበት ነው የመጣው። ወይም ይሄ አፖስትልሺፕ ወይም ይሄ ሐዋርያነት ብልጽግናን እንዲያስገኝለት ነው፣ ሀብትን እንዲያስገኝለት ነው ብለን እንዳንጠረጥር እሱ ራሱ አይ እኛ እንራባለን፣ እንጠማለን፣ እንገፋለን፣ እንንከራተታለን፣ እንደበደባለን፣ ቤት እንደሌለው እንንከራተታለን ይለናል። በሌላ ቦታ ደግሞ አይ እንደውም ከማንም ወርቅና ብር አልፈለግኩም፣ በሚያስፈልገን ነገር ሁሉ ራሴ እየሰራው ነው ራሴን ምደግፈው ብሎ ሲናገር እንሰማለን። ሐዋርያው ጳውሎስ በብዙዎቻችን ዘንድ እንደሚታወቀው ራሱ እየሰራ ድንኳኑን እየሰፋ ያገለግል ያነበረ ሰው ነው። ስለዚህ ብልጽግና ነው ልንል አንችልም። ሌላኛው ምናልባት እውቅና ወይም የመታወቅ ረሃብ ይሆን ወይም ፌም ይሆን ብለን ልንጠረጥር እንችላለን። ይህንንም ከአይሁድ ጋር እንግዲህ ቤተ ክርስቲያንን ባሳደደበት ወቅት አግኝቶ ነበር። ሐዋርያው ጳውሎስ በዕድሜው እየገፋና በተማረው ትምህርት እየበሰለ ሲመጣ ላመነበት ጉዳይ ቀናይ የሆነ በመምጣቱ ቤተ ክርስቲያንን በእጅጉ ያሳድድ ነበር። በዚህም ይህንን በሚፈልጉት ዘንድ ተወዳጅነትና እውቅናን ያተረፈ ሰው ነበር። አሁን እንዳነበብነው እሱ ራሱ በእኔ ዕድሜ ከነበሩት ከብዙዎቹ በዚህ ጉዳይ እልቅ ነበር ብሎ በመታወቅ ረገድም ቢሆን ስም እንደነበረው ይነግረናል። እውቅናው ከሚያውቁትና ከሚወዱት ዘሎ በሚያሳድዳቸው የመጀመሪያው መቶ ክፍለ ዘመን ክርስቲያኖች ዘንድ የደረሰለት ሰው ነው። እሱ ብቻ አይደለም፣ ይህ እውቅና ከነበረበት ኢየሩሳሌም ጭምር የዘለለ ነው። በአካባቢው በነበሩ ክርስቲያኖች ዘንድ ጳውሎስ በጣም ይታወቅ ነበር። ይህንንም የምንረዳው በደማስቆ የነበረው ሐናንያ ይህንን የሳውልን ጉዳይ በክርስቲያኖች ላይ ሲደርስ የነበረውን ስደትና መከራ እንደሚያውቅ ከሚገልጸው የመጽሐፍ ቅዱስ ክፍል አንዱ ራሱ ሐዋርያው ጳውሎስን ጌታችን ተገናኝቶ ወደ ሐናንያ ሂድ ባለው ጊዜ ሐናንያ ለጌታችን የመለሰው መልስ ነው። እዛ ውስጥ አይደለም ኢየሩሳሌም፣ ደማስቆ ውስጥ የነበሩ ሰዎች ሳይቀሩ ስለሱ ይሰሙ ነበረ። የሚወዱት በተለይ ይሄንን ቤተ ክርስቲያን እንድትሰደድ የመጀመሪያው መቶ ክፍለ ዘመን ክርስቲያኖች በመከራ እንዲያልፉ የሚፈልጉ ሰዎች ደግሞ አስቡት ምን ያክል ሊወዱት እንደሚችሉ። ስለዚህ ይሄም ምክንያት ሊሆን አይችልም። ሌላው ምናልባት ክብሩን ትተን እንደ ክርስቲያን በእርሱ ላይ የደረሰበትን እንመልከት። እንደውም ፌሙን እውቅናውን ተውትና እንደ ክርስቲያን በእርሱ ላይ የደረሰውን ስንመለከት ቅድም እንዳየነው አንደኛ ቆሮንቶስ ምዕራፍ 4 ውስጥ በምን አይነት ፈተናና መከራ ውስጥ ያልፍ እንደነበረ እሱ ራሱ ጽፏል።
በሌሎች ክርስቲያን ወንድሞች ሳይቀር እንደ ሞኝና ደካማ ሰው ይታይ ነበር። በዓለም ባሉት ዘንድ እንደዚህ ዓለም ጥራጊ፣ ቆሻሻ ወይም ጉድፍ ይታይ ነበረ። የሚከተለውም ወንጌል ሞኝነት እንደሆነ በብዙዎች ዘንድ ይታሰብ ነበረ። ፌሙን ተውትና ቀድሞ ከነበሩት ወንድሞች ዘንድ ደግሞ እንደ ከሃዲና ባንዳ ይቆጠር የነበረ ሰው ነው። ይሄና ብዙ ነገር ይከተሉ የነበረው ሰው ነው። ስለዚህ ብልጽግናም አይደለም ሞቲቭ፣ መታወቅም ፌምም ሊሆን አይችልም። ምናልባት በሶስተኛ ስልጣን ይሆን ይሄንን ጳውሎስን ቀድሞ የነበረውን ነገር ትቶ ወደ ክርስትና እንዲመጣ ያደረገው ስልጣን ይሆን ብለን ልንጠረጥር እንችላለን። ይሄንንም ቢሆን ከሁሉ በላይ በቀደመው ሕይወቱ በሙላት አግኝቶት ነበር። ጳውሎስ ክርስቲያን ከሆነ በኋላ ከደረሰበት መከራ ጋር አወዳድረን ስንመለከት ወንጌልን የሚሰብክበት ሰበበ ድርጊት ከስጋ ምኞት ባሻገር በቅዱሳት መጻሕፍትና ለክርስቶስ ኢየሱስ ባለው ጥልቅ ፍቅር ላይ ብቻ የሚመሰረት እንደሆነ መመልከት እንችላለን። ስልጣንም እንዳልሆነ እንመለከታለን። ሁለተኛ ቆሮንቶስ ምዕራፍ 11:24 ጀምሮ ያለውን ስንመለከት አይሁድ ለ40 ጅራፍ አንድ የቀረው 5 ጊዜ ገርፈውኛል፣ 3 ጊዜ በዱላ ተደብድቤያለሁ፣ 1 ጊዜ በድንጋይ ተወግሬያለሁ፣ 3 ጊዜ የመርከብ አደጋ ደርሶብኛል፣ 1 ሌሊትና 1 ቀን በባህር ላይ አድሬያለሁ፣ ብዙ ጊዜ በጉዞ ተንከራትቻለሁ፣ ደግሞም ለወንዝ ሙላት አደጋ፣ ለወንበዴዎች አደጋ፣ ለገዛ ወገኖቼ አደጋ፣ ለአሕዛብ አደጋ፣ ለከተማ አደጋ፣ ለገጠር አደጋ፣ ለባህር አደጋ እንዲሁም ለሐሰተኞች ወንድሞች አደጋ ተጋልጬ ነበር። ብዙ ጥሬያለሁ፣ ብዙ ደክሜያለሁ፣ ብዙ ጊዜ እንቅልፍ አጥቻለሁ፣ ተርቤያለሁ፣ ተጠምቻለሁ፣ ብዙ ጊዜ ምግብ ሳልቀምስ ኖሬያለሁ፣ በብርድና በራቁትነት ተቆራምጃለሁ፣ ሌላውን ነገር ሳልቆጥር ዕለት ዕለት የሚያስጨንቀኝ የአብያተ ክርስቲያናት ሁሉ ሐሳብ ነው ይላል። ስልጣንም አይደለም፣ እንደውም የተገፋ፣ የታሰረ፣ የተሰደደ፣ የተራበ፣ የተንከራተተ መጠጊያ የሌለው ሰው የሚመስል ወገን ዘመድ የሌለው ሰው የሚመስል ሰው ነው እሱ ራሱ እንደነገረን ከሆነ። ስለዚህ ስልጣንም ሊሆን አይችልም፣ ሀብትም ሊሆን አይችልም፣ ብልጽግናም ሊሆን አይችልም፣ ፌምም ሊሆን አይችልም። በእርግጥም የጳውሎስን ለውጥ አስመልክቶ ምንም አይነት ውጫይም ሆነ ውስጣዊ ምክንያት ልናገኝ አንችልም። ለውጡ በምንም ላይ ሳይሆን በጌታችን በኢየሱስ ክርስቶስ ሉዓላዊነት፣ በጌታችን በኢየሱስ ክርስቶስ ፍቅር፣ በእግዚአብሔር ጸጋ ላይ ብቻ የተመሰረተ እንደሆነ ልንመለከት እንችላለን። ምናልባት ተታሎ ወይም ደግሞ ተሸውዶ ወይም በአንዳች ጉዳይ አታለውት እነዚህ ክርስቲያኖች አታለውት ሊሆን ይችላል ብለን ማሰብ እንችላለን፣ ወይም ተሸውዶ ነው ብለን ልናስብ እንችላለን። ይህንን ካልን ደግሞ ማን ነው ጳውሎስን የሚያታልለው ወይም ደግሞ ጳውሎስን ሊያታልል የሚችለው ማን ነው ብለን ደግሞ መጠየቅ አለብን። ወዳጆቹ ማለትም የቀደሙት አይሁድ ሊሆኑ አይችሉም። ምክንያቱም ክርስቲያኖችን በማሳደድ ረገድ ዋናቸው ነበረና ያንን የመሰለ ጀግናቸውን አታለው ክርስቲያን በማድረግ የሚጠቀሙት ነገር የለም። ይህ ሎጂካልም አይደለም። ይህንን ካደረጉ በታሪክ ከታዩ አይሁድ ሁሉ ሞኞች እነርሱ ይሆናሉ ማለት ነው። ስለዚህ ይህንን ሊያደርጉ እንደሚችሉ የሚያሳይ አመክንዮአዊም ሆነ መጽሐፍ ቅዱሳዊ ምክንያት አናገኝም። ሌላኛው ምናልባት ክርስቲያኖችም ሊሆኑ አይችሉም፣ ምክንያቱም በእጅጉ ያሳድዳቸው ነበር። ይህንንም እየለቀመ ወደ እስር ቤት በመጣል ወደ ነበሩበት ከተማ ድረስ እየተከታተለ መከራ በማሳየት የተሰጠውን የማሳደድ ኃላፊነት በትጋት ይሰራ ነበር። ይህንን የሐዋርያት ሥራ ምዕራፍ 8 የሐዋርያት ሥራ ምዕራፍ 9 ላይ እንመለከታለን። የስደቱን ጥንካሬ የምናውቀው ከተለወጠ በኋላ እንኳን ብዙ ክርስቲያኖች ይፈሩት ነበር። ሐዋርያት ሥራ ምዕራፍ 9 ከቁጥር 26 ላይ መመልከት እንችላለን። ስለዚህ ክርስቲያኖች ይህንን ሰው የማታለል መድረክ በፍጹም ሊያገኙ አይችሉም። ይህንን የሚደግፍ መጽሐፍ ቅዱሳዊም ሆነ ታሪካዊ ማስረጃ ደግሞ አናገኝም። ከዚህ በተጨማሪ የእርሱ ምስክርነት ተታሎ ሊሆን ይችላል ለሚለው አስተሳሰብ ቦታ የሚሰጥ አይደለም። ምክንያቱም ወንጌሉን ከሰው ሳይሆን ከኢየሱስ ክርስቶስ እንደተቀበለ በዚሁ ክፍል ምዕራፍ 1 ቁጥር 1 ላይ እንዲሁም ከቁጥር 11 እስከ 12 ባለው ውስጥ በግልጽ ነግሮናል። ተታልዬ አይደለም
ከሰዎች አልተቀበልኩትም፣ ሰዎችም አልሰጡኝም። ይህንን ወንጌል የተቀበልኩት ከራሱ ከጌታችን ከኢየሱስ ክርስቶስ ነው። ሐዋርያዊ ሹመቴም ቢሆን ከጌታ ከኢየሱስ ክርስቶስ ከእግዚአብሔር አብ ነው እንጂ ከሰዎች ወይም በሰዎች አይደለም ብሎ በግልጽ አስረግጦ ነግሮናል። ይሄ እውነት ከሆነ ደግሞ ጌታችን ኢየሱስ ክርስቶስ ለመረጣቸው ወንጌሉን ሲሰጥ ማንንም በማታለል እንዳልሆነ መጽሐፍ ቅዱሳዊ እርግጠኝነት ስላለን ይህኛውም ሐሳብ መሰረተ ቢስ ሊሆን ነው። ምክንያቱም ጳውሎስ ተታሎ ነው የተቀየረው ለሚለው ምንም አይነት ታሪካዊም አመክንዮአዊም መጽሐፍ ቅዱሳዊ ማስረጃ ልናገኝ አንችልም። ለውጡን አስመልክቶ የሰጠው ምስክርነት ይህንን የሚያረጋግጥልን ከሆነ ምናልባት አሞት ነው እብድ ምንለውም አብዶ ነው ይሉት፣ አንዳንዶቹ እንደዛ ይሉት ነበር። ይህኛውስ እውነት ይሁን ወይም የአእምሮ በሽታ ገጥሞት ነው በስርዓት ማሰብ ስላቃተው ነው ክርስቲያን የሆነው ብለን ማሰብ እንችላለን? እንግዲህ በወቅቱ ገዢ የነበረው ፊስጦስ የደረሰበት የተሳሳተ ድምዳሜም ይሄ ነበር። ብዙ ነገር ከማወቅ ኮምፕሬንድ ከማድረግ የተነሳ ይህ ጉዳይ ወደ እብደት እያመራ እንዳይሆን ብሎ የጠረጠረው አንዱ ፊስጦስ ነው። የሐዋርያት ሥራ ምዕራፍ 26 ከቁጥር 24 ላይንም መመልከት እንችላለን። ሌሎች ደግሞ ለውጡን ከአእምሮ ህመም ጋር ሊያገናኙት ይሞክሩ ነበር። ጥቂት የማይባሉት ደግሞ በቀደመ ሕይወቱ በክርስቲያኖች ላይ ያደረገው የጭካኔ ተግባር በጥፋተኝነት እየከሰሰው በህሊናው የሚመላለስ ነበር ሊሉም ይችላሉ። ይህ ብቻ ሳይሆን በደማስቆ መንገድ ከደረሰበት ነገር ጋር ተዳምሮ ኢየሱስን አየው ይላል እንጂ ኢየሱስን አላየም የሚሉም አሉ። ይሄ በታሪክ በጣም ብዙ ሰዎች ኦብጀክሽን የሚያቀርቡ ወንጌሉን አስመልክቶ ኦብጀክሽን የሚያቀርቡ ሰዎች የሚናገሩት ነገር ነው። ነገር ግን የጳውሎስን ምስክርነት ስንመለከት በቀደመ ሕይወቱ ስላደረገው ነገር ሁሉ ህሊናው ንጹህ እንደሆነ ይናገራል። ለምሳሌ የሐዋርያት ሥራ ምዕራፍ 23 ከቁጥር 1 እንመልከት። ጳውሎስም ወደ ሸንጎ ትኩር ብሎ በመመልከት ወንድሞች ሆይ እኔ እስከዚች ቀን ድረስ በእግዚአብሔር ፊት በንጹህ ህሊና ተመላልሻለሁ አለ ይላል። ስለዚህ ጳውሎስ አንድም በቀደመ ሕይወቱ ስላደረገው ነገር በህሊና በሽታ ውስጥ ወይም ደግሞ በአእምሮ ችግር ውስጥ ነበረ ብሎ ለመናገር አያስደፍርም። እሱ ራሱ በህሊና ንጽህና ውስጥ እንዳለ ስለሚመሰክር። ሌላኛው የሐዋርያት ሥራ ምዕራፍ 26 ከቁጥር 9 ላይ ሄዳችሁ ስትመለከቱ በወቅቱ ትክክል የመሰለውን ነገር እንዳደረገ ነገር ግን መሳሳቱ እንደገባው ይመሰክራል። መሳሳቱ ገብቶት የተመለሰ ሰው ደግሞ የአእምሮ በሽተኛ ሳይሆን ስህተቱን ለማረም የሚጣጣር ጤናማ ሰው ነው። ሌላው እነዚያን ሁሉ ጥፋቶች ያደረገው ካለማወቅ ተነስቶ እንደሆነና ለዚህም ደግሞ ምሕረትን እንዳገኘ ያምናል። ይህንን አንደኛ ጢሞቴዎስ ምዕራፍ 1 ከቁጥር 13 እንደዚህ ይላል፣ ምንም እንኳ ከዚህ በፊት ተሳዳቢ አሳዳጅና አመፀኛ የነበረው በሆንም ባለማወቅና ባለማመን ስላደረጉት ምሕረት ተደርጎልኛል ብሎ በግልጽ ይናገራል። ስለዚህ ጳውሎስ ቀድሞ የነበረው ያደረገው ነገር አእምሮን እየከሰሰ በህሊና ክስ ውስጥ ሁል ጊዜ የሚመላለስ የአእምሮ በሽተኛ ሳይሆን ቀድሞ ያደረጋቸውን ነገሮች አስመልክቶ ጥፋት እንደሆነ አምኖ ንስሐ ገብቶ እግዚአብሔር በምሕረቱ እንዳሰበው የሚያምን እጅግ ጤናማ ሰው ነበር። ኢየሱስን ከአንድ ጊዜ በላይ እንዳየው ተናግሯል። ይህም በደማስቆ መንገድ ብቻ ሳይሆን በሌሎች ጊዜያትም እንደሆነ ነው። ስለዚህ በደማስቆ መንገድ ብቻ ኢየሱስን ኢንካውንተር እንዳደረገው ሲሆን ለምሳሌ የሐዋርያት ሥራ ምዕራፍ 18 ከቁጥር 9 እና 10ን ብንመለከት፣ የሐዋርያት ሥራ ምዕራፍ 22 ከቁጥር 17 እስከ 21 ያለውን ብንመለከት፣ እዛው የሐዋርያት ሥራ ምዕራፍ 23 ከቁጥር 11ን ብንመለከት፣ ሁለተኛ ቆሮንቶስ ምዕራፍ 12 ከቁጥር 8 እስከ 9 ያለውን ብንመለከት ይህንን እውነት እንመለከታለን። ጌታችንም በተለያየ ጊዜ አግኝቶታል። ስለዚህ ኢየሱስን መመልከት ሕይወትን የሚቀይር አጋጣሚ እንጂ ወደ አእምሮ በሽታ የሚያደርስ ችግር አይደለም። ለጳውሎስ ለማንም ዛሬም ቢሆን ኢየሱስ በቃሉም ሆነ በመገለጡ ሲገናኘን እንደውም ወደ ተሻለ መንፈሳዊ ጤንነት የሚያመራን እንጂ ወደ እብደት የሚያመራን ነገር አይደለም። ሌላው ሁሉ ቢቀር ሐዋርያው ጳውሎስ የጻፋቸውን መልእክቶች ስንመለከት የአእምሮ በሽታ የነበረበት ሰው ነው ብለን ለመናገር አያስደፍረንም። ሮሜን ስናይ፣ ፊልጵስዩስን፣ ገላትያን፣ ኤፌሶንን ስንመለከት ይህንን የጻፈው የአእምሮ በሽታ ያለበት ሰው ነው ብሎ ለመናገር እጅግ በጣም አለማሰብ ወይም ደግሞ ምክንያታዊ አለመሆንን ይጠይቃል። ስለዚህ ይሄኛውም ኦብጀክሽን ልክ አይደለም። ኢየሱስን መመልከቱን አስመልክቶ
ብቸኛው ጤናማ ማብራሪያ በቅዱሳት መጽሐፍት ወይም በመጽሐፍ ቅዱስ ውስጥ በራሱ በጳውሎስ የተሰጠ ማብራሪያ ሲሆን ይህንን በተለያዩ ስፍራዎች ሲያደርገው መመልከት እንችላለን። በእርግጥ ጳውሎስ ኢየሱስን መገናኘቱን አስመልክቶ በጣም ብዙ ጊዜ የሚናገር ኦፕንሊ የሚናገር ሰው ነው። በዚህ ጉዳይ ማንም አይጠረጠው። እንደውም ይህንም በመናገር ነው የሚታወቀው። እግዚአብሔር የደረሰለት ጌታ ኢየሱስ ክርስቶስ የተገናኘበት አጋጣሚ ለእርሱ በጣም ልዩ እንደሆነ በተለያዩ ጊዜያት የሚናገር ሰው ነው። ለምሳሌ በኢየሩሳሌም ለተቃውሞ በተሰበሰበው ሕዝብ ፊት ይህንን ተናግሯል። የሐዋርያት ሥራ ምዕራፍ 22 ከቁጥር 1 እስከ 16 ያለውን ብትመለከቱ ለተቃውሞ በተሰበሰበው ሕዝብ ፊትም በድፍረት ይህንን ተናግሯል። ሌላኛው በንጉሥ አግሪጳና በገዢው ፊስጦስ ፊትም የሐዋርያት ሥራ ምዕራፍ 26ን ሄደን ስንመለከት ይህንን አጋጣሚ ይናገራል። ራሱ ኮንፌስ ያደርጋል። የእርሱን ለውጥ አስመልክቶ በትክክል ሊያብራራ የሚችለው ብቸኛው ምስክርነት የራሱ ነው። ለምን ብልጽግናን፣ ዝናን፣ ስልጣንን እምቢ እንዳለ፣ ድህነትን፣ ውርደትን፣ መከራንና ስደትን እንደተቀበለ እርሱ ራሱ ስለዚህ ከሰማይ የታየኝን ራእይ እምቢ አላልኩም ብሎ የሐዋርያት ሥራ ምዕራፍ 26 ከቁጥር 19 ላይ ይናገራል። በቃ የተገለጠልኝን ጉዳይ ስመለከት እምቢ አላልኩም። ለዚህ ነው ልክ እሱ እንደዚህ እንዳለው ወንጌሉን ታማኝ አድርጎ ቆጥሮ ከሰጠው ጌታ አንጻር ብቻ ነው ጤናማው ማብራሪያ ሊገኝ የሚችለው። ስለዚህ ሐዋርያው ጳውሎስ መቀየሩን አስመልክቶ ሌላ ምድራዊም ሆነ ሰዋዊ ምክንያት ልናገኝለት አንችልም ማለት ነው። ማጠቃለያችን ምንድነው? ስናጠቃልለው የሐዋርያው ጳውሎስ አስደናቂ ለውጥ በትክክል የተብራራው በራሱ በጳውሎስ ነው። ከሞት የተነሳው ኢየሱስ እንደተገለጠለትም የራሱ የጳውሎስ ምስክርነት ብቻ ትክክል ነው። እሱም ደግሞ መጽሐፍ ቅዱሳዊው ምስክርነት ነው። እርሱም ደግሞ ይህንን እውነት አንድ ጊዜ ብቻ ሳይሆን ቀጥሎ ባለው ሕይወቱ ሁሉ ይመሰክር ነበር። አሳዳጅ የነበረው ጳውሎስ የጌታችን ትንሣኤ ምስክር በመሆን ከታላላቆቹ ተርታ ተሰልፏል። ለዚህም ደግሞ እግዚአብሔር ይመስገን። ይህንን አስደናቂ ለውጥ አስመልክቶ ምን እናድርግ እኛ ማለት ነው? በጌታችን በኢየሱስ ክርስቶስ ያላመንን ከሆነ ጌታችን ከሞት የተነሳ አምላክ እንደሆነ በማመን ወደ እርሱ ለመምጣት መንገድ መጀመር አለብን። የሚሰበከው ወንጌል የሚለውጥ እንደሆነ ቅዱሳን ደግሞ ማወቅ አለብን። የልብ ድንዳኔ ላይ ያለ ዛሬ ላይ እጅግ በጣም ጨካኝ የሚመስል እጅግ በጣም አስፈሪ የሚመስል እጅግ በጣም ለወንጌል ጠላት የሚመስል ሰው ነገ የወንጌል ሰባኪ ሊሆን እንደሚችል የእግዚአብሔር ጸጋ ኢሬዚስተብል እንደሆነ በዚህን ያክል ዱናሚስ እንደሆነ ፓወርፉል እንደሆነ ልንረዳ ያስፈልጋል። ሌላኛው በክርስቶስ አምነን የዳንን ከሆነ ደግሞ ይህ እውነት እግዚአብሔርን እንድናከብርና ስለ ስራው ታላቅነት እርሱን እንድናመሰግን ወይም ደግሞ እግዚአብሔርን እንድናከብረው ያደርገናል። ልክ የጳውሎስን ጉዳይ የሰሙ ቅዱሳን በእኔም ምክንያት እግዚአብሔርን አመሰገኑ እንዳለው እኛም ደግሞ በጳውሎስ ምክንያት እግዚአብሔርን ልናመሰግን ያስፈልጋል። ልብ አድርጉ፣ እኛ ራሳችን በመቀየራችን እግዚአብሔርን ልናመሰግን ይገባል። በተለይ እንደኔ ያላችሁ በተለያየ የህይወት ውድቀት ውስጥ ለነበራችሁ፣ በተለያየ የህይወት ችግር ውስጥ ለነበራችሁ፣ እጅግ በጣም አጸያፊ የህይወት ምልልስ ውስጥ የነበራችሁ ወንጌልን ሰምቶ ወደ ወንጌል መምጣት ወደ ክርስቶስ መምጣት ይቅርና በሩቁ ስትሰሙት ይሸክካችሁ የነበራችሁ ዛሬ ላይ ግን የዚህ ወንጌል ሰባኪዎች የሆናችሁ ሰዎች እግዚአብሔርን ልታመሰግኑት ያስፈልጋል። ቅዱሳንም በእኛ ምክንያት በእንደዚህ አይነት ሰዎች ምክንያት እግዚአብሔርን ልናመሰግን ያስፈልጋል። በሌላ በኩል ደግሞ አሁንም ቢሆን በተለያየ የልብ ድንዳኔ ውስጥ ያሉ ሰዎች በቃ የመጨረሻቸው ነው ተስፋ የላቸውም ሳይሆን ጌታ መንፈስ ቅዱስ ልባቸውን ቀይሮ ዳግም ልደት ሊሰጣቸው እንደሚችል ማመን አለብን። በዚህ ደግሞ የሚመሰገነው እግዚአብሔር ብቻ ነው። እግዚአብሔርን የማክበሪያ ዋነኛው መንገድ ደግሞ ለተገለጠው የእርሱ ቃል ሙሉ ለሙሉ ራስን ማስገዛት ነው። ከሐዋርያቱ ጩኸት ጋር መተባበር ነው። በደማስቆ መንገድ ብርሃን ያየውን ሳይሆን በደማስቆ መንገድ ብርሃን ሆኖ የተገለጠውን ብቻ በቃሉ በኩል መከተል አለብን። ይህ ብርሃን ለሰው ልጆች ሁሉ ከላይ ከእግዚአብሔር ዘንድ የተገለጠ ወደ እግዚአብሔር የሚያደርስ መንገድ ነው።
ዛሬ በተለያየ ሁኔታ ውስጥ ያላችሁ ጌታ ኢየሱስ ክርስቶስን ያላያችሁ፣ ጌታ ኢየሱስ ክርስቶስን ያልተቀበላችሁ፣ ስለሱም ያልሰማችሁ ካላችሁ እነሆ ምስራች እነግራችኋለሁ። የዓለምን ኃጢአት የሚያስወግድ የኃጢአት ይቅርታን የሚሰጥ ከእግዚአብሔር አብ ጋር የሚያስታርቅ የተሰበረውን የግንኙነት ድልድይ የጠገነ ብቸኛው መካከለኛ ኢየሱስ ክርስቶስ ይባላል። ስለዚህ በተለያየ ሁኔታ ውስጥ ያላችሁ፣ በተለያየ ችግር ውስጥ ያላችሁ፣ በተለያየ ጭንቀት ውስጥ ያላችሁ፣ በተስፋ መቁረጥ ውስጥ ያላችሁ ሰዎች ካላችሁ ኑ ወደ እግዚአብሔር። እግዚአብሔር በልጁ በኢየሱስ ክርስቶስ በኩል ልጆቹ ሊያደርጋችሁ እጁን ዘርግቶ ይጠብቃችኋል። ስለዚህ ይህንን ሰምታችሁ ልባችሁ የሚቃጠልባችሁ ካላችሁ፣ ልባችሁ የሚያዝንባችሁ ካላችሁ፣ ወደ ንስሐ የሚመራችሁ ካላችሁ ባላችሁበት ጌታ እግዚአብሔርን እንድታመሰግኑት፣ እንድታከብሩት፣ በቃሉ በኩል ደግሞ ወደ እውነተኛው ጌታ መምጣት እንድትችሉ አሳስባችኋለሁ፣ እመክራችኋለሁ። ስለዚህ እንቀመጥ፣ መጽሐፍ ቅዱስ እንክፈት፣ እንወያይ። ሐሳብ አስተያየት ካለ እንወቀው። ለበረከቱ ነው።